በቃ ቆረጥሽ ሩታዬ፣ በቃ ቆረጥሽ፣ በቃ ቆረጠች ሩታዬ። ሄደች እኮ በቃ በቃ በአብረሽ ጨክና ሄደች ሩታዬ፣ ጨክና ሄደች። በቃ እንዴ አገባችልን የኛ ሩታዬ ብለን አገባችልን ብለን ማለት ነው። ሩታዬ አገባችልን ብለን ሳንጨርስ አሁን ተለያየን። በቃ ተለያያችሁ፣ በቃ ተለያዩ አብረሽና ሩታ። ውይ 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 በጎችም እንዲወጣቸው ነው። ሩታዬ ተለያየ። በቃ ሄደች እኮ አብረሽን ጥላው ሄደች ሩታዬ ሄደች። በቃ ወይ 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 ዱባይ ያን ሁሉ ሰርግ አውጥታችሁ አስርጋችሁ የዳራችሁት በጎች ምን በቃችሁ? በቃ ምን በቃ እኮ ነግሬያቸዋለሁ አልሰማኝ ብላችሁ እንጂ አብረሽ ለሩታ አይሆናትም። አብረሽ እየተጠቀመባት ነው። አብረሽ ዶላር እየለቀማባት ነው። የእውነት ሰርግ የለም ብላችሁ እምቢ አላችሁ። ቆረጥሽ። ግን ሩታዬ ሻንጣው እንደው አጋዥ ኖርሽ ሆና እንጂ እኮ በጣም ሙለት ስላለ መነሳት ማንሳት ራሱ እንደት አልቻልሽም። ወይ 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 የአሹ ሻንጣ ከመሙላቱ በጣም ከመሙላቱ የተነሳ ሊወድቅ እኮ ነበር። ሊወድቅ ማለት ነው። በጣም ነው የተቀጠቅሽው። ሁሉንም እቃሽን ነው ይዘሽ ሄድሽው ሩታዬ። በቃ ከአዲስ አበባ የምትወጃትን አገር ጥለሻት በቃ ቡታጅራ ገባሽ። ሩታዬ አዲስ አበባ የምትወዳትን አገር ጥላ ከማትወዳት ቡታጅራ ሄደች። ከካደቻ ቡታጅራ ሄደች። ከካደቻቸው ቤተሰብ እንደ ቤተሰቦቹ ፍትህ ለሚላት ሚላት እናቷ እህታችን ዱባይ ተጋገበች ቀኛ ተቃጠል ብለው እንደዛ ጨፍረው ሰርግ አሁን እዚህም ልናደርግ ነው። የኛ እህት ዱባይ አገባች። ዱባይ ላይ ሽር አለች። ሽርሽ ሙንሙን አለች ብለው ሚላትና እህቷ ደስታቸውን ሳይጨርሱ ሚላትና እህቷ እናቷም ደስታቸውን ሳይጨርሱ ሩታዬ ሻንጣዋን ይዛ ቡታጅራ ገባይ። ወይ 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 ሩታዬ በቃ አንቺ መጨረሻ እንደዚህ ሆነ። በቃ ሻንጣሽን ጥለሽ ሄርሽ። በቃ አብረሽን ለነፂ ሰተሽው ሄርሽ። በቃ እናንተ እንደውም ነፂ ልጅ አለን እያለች ነው። ግን እኛ የሰማነው እኮ ነፂዬ ትምህርት ተምሪ ሄጄ ዩኒቨርሲቲ ሄጄ ምናምን እንደዛ ነው ያልሽው። ልጁ ከየት መጣ? አሁን ልጅ አለኝ ብላ ነው የምመጣው ነፂዬ ማለት ነው። እንግዲህ ሩታዬ ምርጉዝ ናት። እንግዲህ 8 ወር አውቀ ሚዲያ ራቂ ብሏል አቤላ ሳይሆን አይቀርም ደግሞ ያስረገዘው አቤላ። ወይ 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 ሩታዬ በቃ ጨክነሽ በቃ በበጎቹ ጨከንሽባቸው። ተለያያችሁ በቃ። ወይ 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 አረ ፍትህ ለሚላት ሚላትና እህቷ የኛ ልጅ ዱባይ ተዳረች። ትለመታ ደግሞ እንኳን ዱባይ አይደለም መርስ ላይ ባገባስ ስትል ነበረ ሩታዬ። አንቺ መርስ አይቀበልሽም። እውነቴን ነው ብልሽ ዱባይም የግድ ነው። የግድ አስገድደው ደፍረውት ነው ዱባይ በጎቹ እንጂ አንቺ መቀበል አይፈልግም ነበረ። እውነቴን ነው ብልሽና ሄደች። በቃ ፍትህ ለበጎቹ ፍትህ እንወጣለን እያሉ ነው። በቃ አንመጣም፣ እዚህ ሰፈር ብቅ አንልም፣ ሩታዬ ከሌለች እዚህ ሚዲያ የለንም ብለዋል በጎቹ። ፍትህ ለበጎቹ፣ ፍትህ ለበጎቹ። ሩታዬ ወይ 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 ሩታዬ አሁን ማለቀ። ደግሞ ትላንትና ተዋት ነካኩኝ አለች። ተዋት ነካኩኝን ብሎ አልቅሽ ላይ ተዋት ነካኳት። ለቅሶ ትወዳለች ሩታዬ። እውነቴን ነው የምላችሁ፣ አትነካኳት። ዝም ብሎ ግንፍል ነው የሚለው። በቃ ለቅሶ ትወዳለች ሩታዬ። በጣም ነው የምትወደው። አትነካኳት። አቤላ ቱስቱስ አቤላ ሩታዬ ሚዲያ ጥፊ። በቃ ወልዲያ ነው የምትመጣው። ካላት ሩታዬ ጨክነሽ እኮ በእኛ እኮ በበጎቹ ጨክነሽ ልጠፊ። እንደ በዚህ ጨክነሽ እኮ እንደ አራት ግድለሽ እንደ ጨክነሽ ወይ 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 ሩታዬ ሄደች። በቃ ሩታዬ ሄደች። ሩታዬ ጨክነ እንዴ አገባሽልን ብለን ሩታዬ አገባች። አብረሽና ሩታ ተጋቡ ብለን ሳንጨርስ ተለያዩ። አረ በህግ አምላክ እንደዛ በቲክቶክ ማለት ነው። እነማን ነው ስማቸው? እነ መሲ ብረጅስቶን፣ እነ ረጁ፣ እነ ማናቸው ብዙ ዩቲዩበሮች ፌመስ ቲክቶከሮች ራሱ እነሱን ቀናተኞች እኛ ሰርጋችን በዱባይ ሊሰረግ ነው እናንተ ምቀኞች ምናምን እያላችሁ ስትሳደቡ የዛኔ እናንተ ምቀኞች እያላችሁ እኛን እንትን ስትሉ አገቡ እኮ ተጋቡ አብረሽና ሩታ ተጋቡ ብለን ሳንጨርስ ተለያየን። በቃ ተለያየ እኮ። ግን ነግሬያችኋለሁ በጎችዬ፣ ይቅርታ አድርጉልኝና እንዲሁ ዛሬም ልንገራችሁ ማለት ነው። እንዲሁ ልንገራችሁ ብሏል የአበጋዝ ያኔ ልብስ ነው ቲቪ ሲገዛላቸው ማለት ነው። ለአበጋዝና ለአብሬሽና ለሩታ ቲቪ በጎቹ ገዝተው ሲልኩላቸው ምን አለ መሰላችሁ? ያ ማነው ስሙ? ይሄ ካሜራማናቸው ማለት ከዛ እንግዲህ እንትን ካልኩ ልንገራህ
አው የገዙለት እና ሀያት ናቸው ልንገራ ብሏል እንዴው ልንገራችሁ ማለት ነው እና አብሬሽና ሩታ ተጋባን ብለው የእውነት ማለት ነው እና አብሬሽና ሩታ የእውነት ተጋባን ብለው ትዳር አይመሰርቱም እንደ ማንኛውም ጽንዶች በሰላም አይኖሩም በፍቅር አይኖሩም ውሸት ነው በቃ ሁሉ ነገራቸው ውሸት ነው ብያችኋለሁ እኮ ነው በቃ ተቃጣይ ሉሉ ተቃጥለሽ ሞች አብሬሽና ሩታ ተጋቡ ተቃጣይ መልካም የመቃጠል ጊዜ ስትሉኝ ራሳችሁ ተቃጠላችሁ እኔ ለምን ነው መቃጠለው እኔ በውሸት አቦች ይቃጠላል በነገራችን ላይ ሩታ የሻንጣው ባዶ ነው ባዶ ከሎ ሻንጣው እኛ እውነትን ከማውጣት ወደ ኋላ አንልም ግን እንዴ ትንሽ አታፍሩም ግን ማለት እንደዛ ዱባይ ተሰረገ ተብላችሁ አገባን ብላችሁ ሌላ ያቃል ውሸት እንደሆነ የምትሰሩት ግን ለበጎቹ የነሱ ተከታይ በጎች ግን በጣም ነው የምታሳዝኑት ደግሞ ስራ ፈቶች ናቸው እና እነሱ አገቡልን ተቃጠሉ የፍቅር ደጋፊዎች የፍቅር ወዳጆች የእንትና ምን እያላችሁ ስትፎከሱ ነቲጂ ማለት ነው እነ ስራ ፈቶች እነ ማነው ስሟ ደግሞ ትዝታ ደግሞ ይላል ሻይ ይፈልጋለው እንትን ይፈልጋለው ያለሽ ዱባይ ምን ቅርቅር ብለሽ ይሄው እንግዲህ ታሊያዩ ምን ማረጋይቻል መች ተጋቡ ሲጀመር ማለት ነውና ደግሞ ትዝታ ማለት ነው እራስችልሽ ፍቅርዬን ስትሳደቢ ነበር ማለት ነው ኦ ማይ ጋድ አህመድ በዱቄት ይስቃላሉ አሁን አንቺ ነሽ ፍቅርዬን የምትሳደቢው በእናትሽ ይሄ ቅናት ይመስልብሻል አሁን ነው ትዝሻዬ ማለት ነው አንቺ ፍቅርን ስትሳደቢ ማለት ነው የቀናት ነው የሚያስመስልብሽ አሁን አንቺ ፍቅርዬን ትሳደቢያለሽ ከየት አመጣሽው ሞራሉን በእናትሽ ፍቅርዬ አንቺን እኮ ለሰራተኝነት ራሱ አትቀጥርሽም ለሰራተኝነት ራሱ ማለት ነው አረቦቹ ናቸው የቀጠሩሽ ግን እሷ ለሰራተኝነት ራሱ አትቀጥርሽም ማለት ነውና በጣም ይሄ የቀናት ነው የሚያስመስልብሽ እኛ እንኳን ሩታን ብንሳደባት ጦጣ ነው የምትመስለው ጦጣ ዝንጆሮ ምናምን እንደዛና ፍቅርዬን የኔን ቀበጥ ማለት ነው ደግሞ መተሽ እሷ እኮ የቡታጅራ አይናት የኔም ቡታጅራ የሀገር ልጆች ነው እንዳትዪ ማለት አንቺ ዱቄታም ማለት ነው እኛ በሀገር በዘራ አንሄድም ዝም ብለን እና ትዙሻዬ ማለት ነው ፍቅርዬን ለመሳደብ ከእንደገና ተው አንቺ ዱቄታም ማለት ነው ከእንደገና ተው ብትወለጅ ራሱ ፍቅርዬ መሆን አትችይም ትንሽዬ ልጅ እኮ ነች አንሷን ለመሳደብ ሰርግ ቤት ሄደ ሻይ እንትን የሆቴል ነው ምን እንደገቡት እዛ ሻይ ብለሽ ክንትን ከማለት መጀመሪያ ማለት ነው ቴብን ሆናችኋል ፍቅርዬን ከመሳደብ ይጂ ያኒ ትንሽ ያለ አይደለ በቃ ምን ልበሽ በቃ ይበቃሻል እና ፍቅርዬን የመናገር ሞራሉ ከየት አገኘሽ አንዳንዴ ስንናገር እኮ የሆነ በቃ አይደል እንትን ማለት ፍረት አለ አይደል እኔ እሱን መናገር አልችልም ምናምን ማለት አለብሽ ማለት ነው አንቺ ፍቅርዬን እዛ ላይ ሄደሽ መሳደብ ኦ ማይ ጋድ መጀመሪያ ቲንክ አድርጌ ማለት ነው ፍቅርዬን ለመሳደብ ማለት ነው ይቀርሻል ገና ኦኬ እና እንደዛ ነው እላችኋለሁ ሻንጣው ባዶ ነው አይዟችሁ ማለት ነው አይዟችሁ አብሬሽና ሩታ የእውነት ነገር የላቸውም ሁሉም ውሸት ነው እንግዲህ ትሄድና ወይም ደግሞ ትጠፋለች ወይም ደግሞ ሐኪም ቤት ትገባላችኋለች ሩታ ከሚዲያ አጠፋም ጨክና ከሚዲያ ራቅ ያለ ያቤላ ማለት ነው የቤት ምንድን ነው ይባላል ቤት ጠባቂ ማለት የሩታ ቤት ጠባቂ የአብሬሽ ቤት ጠባቂ የአብሬሽ ሚስት ጠባቂ ማለት ነው እና ከሚዲያ ራቂ ምን እንዴት ነው ጨክና የምትርቀው ንገረኝ እስኪ ያው እርግዝናው ውሸት ስለሆነ ወይ ወረደ ይላሉ ስላልነ ወረደብን ከሚሉ ብለው ወይ ልጠፉት ይችላልላችሁ ምክንያቱም እርግዝና የለም ሲጀመር እርግዝና የለ ትዳር የለ ምን የለ ሁሉም ነገር ውሸት ሩታዬ እህቶች ገዛ ሲደለቁ እህታችን ዱባይ አገባች ምናምን ነገር እንቆለጭጫችሁ ምቀኛ ተቃጣ ሲሉ ራሳቸው ቀቃጥለው ትርፋሉ ወይ ሚላትዬ ወይ ሲቀጥል ደግሞ ማለት ነው ሲቀጥል ማለት ነው እነ ፍቅርዬ ትላንትና በፉፉ ቤት አንድ ግብዳ የሆነ ሰው ያመጣው ባል እንዴ ዝም ብላችሁ አንድ ወንድ ይዛችሁ መጥባል ዝም ብላ ሴት የሚዛችሁ ሚስት ዝም ብላ አለ እንደዚህ ባል ሚስት አለ እንዴ የቃቃ ጨዋታ ማለት ይሄም ባል በነገራችን ላይ ዱባ ሰውዬ ነውና ፍቅርዬ ይደቆሰሻል ራቂ ከዚህ ሰውዬ እንዴ ይሄም ባል በጣም የሚያስፈራው ፉፉዬን ደግሞ ራቅ ከሷ ምናምን ራስ ራቅ ፉፉዬ ለሴት ልጅ ክብር አለ ስፈልግ ማለት ነው ያ በጣም እንትን ያልካል መሰለም እንደንተ ዱብዬው ማለት ነው ፉፉዬ ለሴት ልጅ ክብር አለው ገባህ አይደለ መጠቀም ያደርጋት ለፍቅርዬ በጣም ነው የሚሳሳላት በጣም ነው የሚወዳት በጣም ማለት ነውና አንተ እዚህ ጋር መተህ ልትገለባበጥ አትችልም ሄድና ስፖርት ተገለባበጥ ማለት ነው ኦ ማይ ጋድ እና እንደዛ ነገር ነው ፍቅርዬና ፉፉ አው አንድ ላይ ማለት ነው ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳለ እና ማለት ነው እንግዲህ ሩታዬ ቡታጅራ ሄዳለች በግድም ቢሆን አራምቴን አይመስለኝም መንገድ ትመለሳለች እና ሻንጣው ባዶ ነው ባይዘው ማለት ነው መኪናው ምናምን እንደዛ በቃ ይሆናል አይደል እንደዛ ነገር
በጎችዬ። እርግዝናም የለ ምንም የለ። ወዳችኋል።